ግብርና የኢትዮጵያ ኢኮኖሚ የጀርባ አጥንት ብቻ ሳይሆን የሀገራዊ እድገታችን ሞተር ነው። የመላው ህዝባችን ህይወትና የብዙሃኑ የሥራ ዕድል ከግብርና ጋር በጥብቅ የተሳሰረ ቢሆንም በሰው ጉልበት ላይ ተንጠልጥሎ የቆየው የግብርናው ክፍለ ኢኮኖሚ እምብዛም ለውጥ ሳይታይበት ዘመናት አልፈዋል። ዘርፉ በዝናብ ጥገኝነት፣ በኋላ ቀር የአመራረት ዘይቤና በዝቅተኛ ምርታማነት ምክንያት በተደጋጋሚ ለምግብ እጥረት ተጋላጭ አድርጎን ቆይቷል። የሀገርን የምግብ ዋስትና የማረጋገጥ ጥያቄን በዚሁ ባህላዊ አካሄድ ብቻ መመለስ ከቶውንም የሚታሰብ አይደለም። ዛሬ ግን ያ የታሪክ ምዕራፍ ተቀይሯል። ኢትዮጵያ ግብርናን በአዲስ እይታና በቴክኖሎጂ በመታገዝ መምራትን ዋነኛ ስልታዊ አቅጣጫው አድርጋለች። ውጤቱም በተግባር እየታየ ነው። ዘመናዊ የግብርና ማሽነሪዎች ወደ ሥራ መግባታቸው የምርት ብክነትን በመቀነስና ምርታማነትን በማሳደግ በኩል ጉልህ አስተዋጽኦ አበርክተዋል። አርሶ አደሩንም ከቆየው የጉልበት ድካምና የጊዜ ብክነት ታድገዋል። ሰፋፊ የእርሻ መሬቶችን በክላስተርና በዘመናዊ ሜካናይዜሽን ማልማት መቻሉ የሀገራችንን የግብርና ገጽታ በከፍተኛ ደረጃ እየቀየረው ይገኛል። በክላስተር ያለው ለውጥ ቀላል አይደለም። ከትላንትና ለውጥ ዛሬ ላይ ያለው ቀላል አይደለም። ለምን ትላንትና ከመጀመሪያ እስከ መጨረሻ ያለው በሬ ነበር የሚደክመው። ዛሬ ትራክተር ነው የምናሳርሰው። ያለን ለውጥ ቀላል አይደለም። በቆሎ እናመርታለን፣ ጤፍ እናመርታለን፣ ሽምብራ እናመርታለን። መጀመሪያ የሚስራው ኮተረባን እየሰራው ነበርኩ። ኮተረባን ባልቻ ተበልታ ተውኩ፣ አቆምኩ። ይሄ ስራ ጀመርኩ። የኛ እርሻ በቃ ጥሩ ደረጃ ነው ደረስኩ ዛሬ። በመጀመሪያ 20 ቀርጥ የምትሆን እርሻ ጀምሬ ከዛ በኋላ ሌላ እርሻ ሰርቻለሁ። ጥሩ በኋላ አግኝቻለሁ። አሁንም ያው ከዛ ስንት እርሻ አሁን የሰራው ነው፣ ብዙ እርሻ ነው የሰራው። ጥሩ ደረጃ ደርሻለሁ። ክላስተር ስንዘራ በትራክተር እናርሳለን። ያን ማድረግ ከጀመርን ወይ ለውጥ አገኘን። ክላስተር ጥቅሙ ደግሞ በኩታ ገጠም አንድ ላይ በመዝራት ተባይም ሲገባ አንድ ላይ ለማከላከል ያመቻል። ሐረምን ቁጥጥ ደግሞ የቻልነውን በጉልበታችንና በቤተሰብ እናርማለን። ያልተቻለው በኬሚካል እንጠቀማለን። ለውጥ አለ፣ ምርቱም ጨምሯል። ግብርና አንዱ አንከር ይሁን። ኢኮኖሚያችን ዳይቨርሲፋይድ መሆን አለበት። በአንድ ሴክተር ላይ ተንተርሰን ከምናስበው ልማት ልንደርስ አንችልም ብለን ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። በአገር አቀፍ ደረጃ በዘርፉ በተከናወኑ አበረታች ተግባራት ቀደም ሲል በእርሻ ስራ የማይታወቁ አካባቢዎችን ጭምር ወደ ምርታማነት ማሸጋገር ተችሏል። ስንዴ በደጋና በክረምት ብቻ ይበቅላል የሚለውን የቆየ አመለካከት በመስበር ቆላማና ደረቅ የሚባሉ አካባቢዎችን በመስኖ ማልማት ተጀምሯል። በዚህም በበጋ ወቅት ስንዴ የማምረት አዲስ ልምድ ማዳበር መቻሉ የሀገራችንን የምግብ ዋስትና ለማረጋገጥ ትልቅ የታሪክ ምዕራፍ ከፍቷል። መጀመሪያ ስንገባ በመንግስት ተደራጅተን ነው ይሄን አካባቢ መስራት የጀመርነውና ስራ አጥ ነበር። ምንም አይነት ነገር አልነበረንም። በመንግስት ድጋፍ ነበር የምንኖረው። 2012 ነው የጀመርነው ማለት ነው። ከዛ በኋላ ማሽላ በቆሎ ስንዘራ ነበረ። ያ ለምግብነት ቶሎ እንድንመገብ ነበረ በሰዓቱ። አሁን ደግሞ ያንን መመገብ ስንችል ደግሞ አሁን ደግሞ ወደ ፍራፍሬ መተናል ማለት ነው። በመንግስት ድጋፍ በመንግስት በጣም እየደገፉልን፣ በግብርናውም በክልልም በዞኑም በጣም እየደገፉልን ወደዚህ መተን አሁን በዚህ ደረጃ እንደምታዩት እየሰራን እንገኛለን። በፊት እስከዚህ ዕውቀት የለንም፣ በእርሻ ዕውቀት የለንም። ያው እርዳታ ምን እንጠብቃለን? ሰው ስጦታ ነው የምንጠብቀው። አሁን ያው ወተናላ አይተናል። እንደም ሁሉም ነገር ምናገኝ መሬታችን አይተናል።
አልহামዱሊላህ ያው ሰርተን ነው የምንበላው ሰርተን ነው ሰው የሚረዳልን ከኛ በታች ያለው ሰውም ይረዳልን ኢትዮጵያ ክረምት ከምታለማው ስንዴ በተጨማሪ የስንዴ ኢኒሼቲቭን በማስጀመር በአጠቃላይ እናለማ የነበረው የስንዴ መሬት 3.7 ሚሊዮን ሄክታር የደረሰበትና አምና 280 ሚሊዮን ኩንታል ማምረት የቻልንበት በዚህ ሂደት ሀገራችን በየዓመቱ ስንዴን ከውጪ ለማስገባት ታወጣ የነበረውን 1 ቢሊዮን የውጭ ምንዛሪን ያዳንበትን ውጤት ማየት ይቻላል ማለት ነው። በግብርና አጠቃላይ አመጣነው ከምንለው ለውጥ ውጪ ኤሪያ ስፔሲፊክ ደግሞ ስንወስድ ለብዙ ጊዜ በድርቅ የምናቀው በረሃብ የምናቀው ቦረና ከፍተኛ የስንዴ ማሳ የታየበት በሶማሌ በአፋር ክልል ሰፋፊ እርሻዎች የሚታዩበት እርሻ ላይ አበክረን ብንሰራ ውጤት ማግኘት እንደምንችል የተመሰከረበት በድምሩ የግብርና ሴክተር በዚህ ዓመት 7.7% እድገት እንደሚያመጣ ከሁሉም አመላካቾች መታየት ችሏል። የሀገራችንን የምግብ ዋስትና አስተማማኝ ለማድረግና የኢኮኖሚ መሰረቱን ለማስፋት በቡና በአትክልትና ፍራፍሬ ልማት አዲስ የምርታማነት ምዕራፍ ተከፍቷል። በተለይም እንደ አቮካዶ ያሉ ከፍተኛ እሴት ያላቸው የፍራፍሬ ምርቶች በዘመናዊ መንገድ በማምረት የሀገር ውስጥ ፍላጎትን ከመሸፈን አልፈው ወደ ዓለም ገበያ በስፋት መቀላቀል ጀምረዋል። መጀመሪያ በቆሎ ማምረት አርሶ አደር ነበርኩ። እዚህ አካባቢ ላይ ውሃ በዚህ ይሄዳል። የአካባቢ ደግሞ የተጎዳና የተሸረሸረ መሬት ነበር። ይህ መሬት የነበረውን የሌላ የማርሰውን በቆሎ ተረፈ ምርትና ገለባ በአራት ቦታ ካላን እንትን ተፋሰስ ሰርቼ እያለማሁ ይህም መሬት ፍራፍሬ ብተክለው ውሃ እዚህ ቅርብ ስላለ ሙዝም ብተክለው ይጠቅመኛል በሚል ለብዙ ዓመት ፍግና ማዳበሪያ ከሰጠው በኋላ ፍራፍሬ ተክለው ይሄው እየለማ ነው የምታዩት። ለቤት ፍጆታም ይሁን ለገበያም ይሁን ከቤቴ ፍራፍሬ አይጠፋም፣ በርበሬ ቃሪያ አይጠፋም፣ ሙዝ አይጠፋም፣ ፓፓያ አይጠፋም። ከዚህም በፊት ከመንግስት ፈላጊዎች ነበርን። አንዳንድ ነገሮችን ከመንግስት እርዳታ እንፈልግ ነበር። አሁን ደግሞ ወደ ምርታማነት ገብተን ገበያውንም በጣም እያረጋጋን እንገኛለን። በአጋጣሚ ደግሞ በዚህ ደግሞ እስከ 400,000 ብር በላይ ሽጠን እኛ ለራሳችን እየተጠቀምን እንገኛለን። በ2017 የኢትዮጵያ የቡና ማሳ 1.4 ሚሊዮን ሄክታር ደርሷል። የምርታችን መጠን 1.58 ሚሊዮን ሜትሪክ ቶን ደርሷል። አምና 2.65 ቢሊዮን የአሜሪካ ዶላር ከቡና ብቻ ማግኘት ችለናል። በአቮካዶ ምርትም የአቮካዶ ምርት በደንብ በሀገራችን መስፋፋት የጀመረ የፍራፍሬ አይነት ነው። በዚህ ሂደትም ከአፍሪካ ሁለተኛ ትልቁ ላኪ ሀገር መሆን ችለናል። አሁንም ብሔራዊ የአቮካዶ ልማት ፕሮግራም ቀርጸን እየሰራን ነው ያለነው። በእርግጠኝነት በቀጣይ ዓመታት ኢትዮጵያ ዓለም ላይ አቮካዶ ከሚልኩት ግንባር ቀደም ሀገራት ተርታ እንደምትሰለፍ ምንም ጥርጥር የለኝም። በሌማት ትሩፋት መርሃ ግብር የተጀመረው አገራዊ ንቅናቄ የመላው ዜጎችን ማዕድ እየቀየረ ይገኛል። በዶሮ በወተትና በማር ልማት የተመዘገቡት ስኬቶች የዜጎችን የተመጣጠነ ምግብ አቅርቦት በከፍተኛ ደረጃ አሳድገዋል። ከገበያ ከውጭ የሚገባ ነገር የለም። ሁሉ ፍጆታ ሁሉ የሚሸፈነው እዚሁ ቤት ውስጥ ነው ያሉ ነገሮች ሁሉ እንቁላሉም በወተቱም በተለያየ ነገሮች በአትክልቱ ምናምን ከቤት ነው። ከውጭ ምንም ነገር ማዘጋጀው ነገር የለም፣ ከቤት ነው። ከዛ ውጭ ደግሞ ለገበያ አቀርባለሁኝ። የራሴንም ለውጥ እያመጣሁኝ ነው ያለሁት። መንግስት የነደፈው በቅርብ ጊዜ የመጣው የሌማት ትሩፋት ነው። የሌማት ትሩፋት ከሌማት ትሩፋት አንዱ ደግሞ የዶሮ እርባታ ነው። ስለዚህ እኛም ትንሽ ሰፋ ያለ ቦታ ነው ያለን፣ ነገር ግን ሌሎች እንዲማሩበት ጭምር በሚል በትንሽ ቦታ 200 ዶሮዎችን ነው መያዝ የቻልነው። ባለ 6 ኬጂ G+3 የሆነ የዶሮ መኖሪያ ቤት ተሰርቶ 200 ዶሮዎችን ይዘናል ማለት ነው።
በትንሽ ቦታ ከተማም በገጠርም አስተሳሰባችን ሳይጠብ በደንብ ማስፋት ከቻልን ስራን ሳንንቅ በርትተን ከሰራን ለውጥ ማምጣት የማንችልበት ምንም ምክንያት የለም። በሌማት ትሩፋት የጀመርነው ኢኒሼቲቭ በጣም አስደናቂ ውጤት እያስገኘ ይገኛል። ፍሩት አቮካዶ በአፍሪካ ሁለተኛው ኤክስፖርተር ሆነን በጣም ከፍተኛ ገቢ አግኝተንበታል። ግብርና ለሀገራችን የኢንዱስትሪ እንቅስቃሴ ዋነኛ የጀርባ አጥንት ሆኗል። በርካታ የምግብ ማቀነባበሪያና መሰል ፋብሪካዎች በሀገር ውስጥ ጥሬ ዕቃ ሙሉ አቅማቸውን በመጠቀም ወደ ሥራ ገብተዋል። ይህ ታላቅ ስኬት የሀገር ውስጥ ፍላጎትን ከመሸፈን አልፎ ጥራት ያላቸው ምርቶች ለውጭ ገበያ በማቅረብ አዲስ የእድገት ምዕራፍ ከፍቷል። ፋብሪካዎች ከግብርናው ጋር ቅንጅታዊ አሰራርን በመከተላቸውና እሴት በመጨመር ማምረት መቻላቸው በግብርናው ኢኮኖሚ ላይ መዋቅራዊ ሽግግር መፍጠር ተችሏል። የግብርና ትራንስፎርሜሽንን ለማረጋገጥ ግብርናን ከሰው ጉልበትና ከበሬ ትከሻ ወደ መካናይዜሽን፣ ከዝናብ ጥገኝነት ወደ መስኖ፣ ለምግብነት የማምረትን ሁኔታ እንደ ግብ ከመውሰድ ለገበያ በጥራትና በተወዳዳሪነት ለኢንዱስትሪ ግብዓት የማምረቱ ሁኔታ ተስፋ ሰጪ በሆነና በጣም ፈጣን ሊባል በሚችል አኳኋን ባለፉት 9 ዓመታት የተገኙ ውጤቶች በጣም አስደናቂ ናቸው። ዛሬ በኢትዮጵያ ግብርና ላይ የተመዘገበው ስኬት የጊዜያዊ ድል ውጤት አይደለም። የነገዋን ጠንካራና ሉዓላዊት ሀገር የመገንባት መዋቅራዊ መሰረት እንጂ። የተቀናጁ ጥረቶቻችን ተጠናክረው ሲቀጥሉ ኢትዮጵያ የተረጂነት ታሪኳን ሙሉ በሙሉ በመቀየር የራሷን ፍላጎት ከመሸፈን አልፋ የምስራቅ አፍሪካ የምግብ ዋስትና ማዕከል ወደ መሆን ታመራለች።